ምርጫውን ማሰሙ ምርጫው ፍትሃዊ አይደለም ተጭበርብሯል ይላል እንዴ? ትናንትና ምን ስትል ነበረ? ትናንትና ምርጫ ቦርድ ማለት ኮምፒውተር ሰጠን፣ ፕሪንተር መውሰድ ትችላላችሁ አለን እያለ በፍርፋሪ በቁሳቁስ ምርጫውን ህጋዊ ለማስመሰል ፍትሃዊ፣ ዲሞክራሲያዊ፣ አሳታፊ ለማስመሰል ስንት መግለጫ ነበር የሰጠው። በትንሹ 2 እና 3 ተተኪ ማዘጋጀት አለብህ። አሁን አንተን የሚተኩ ዛሬ መተህ ብታሸንፉ እንኳን በትብብር ስም መግባት አትችሉም። ትብብር ያሸንፈበት ክልል አለ ወይ ወረዳ ወይ ምናምን? አትሌቱ ጓደኛውን መግደሉ ተነገረ። በአትሌቶች መካከል በተፈጠረ ግጭት የአንድ አትሌት ሕይወት ማለፉ ተሰምተዋል። በሰንዳፋ ከተማ በአንድ አትሌት በተተኮሰ ጥይት የሌላኛው አትሌት ሕይወት ማለፉ የተሰማ ሲሆን ድርጊቱ በአትሌቲክሱ ማህበረሰብ ዘንድ ታላቅ ድንጋጤን ፈጥሯል። ገዳዩ አትሌት ወንጀሉን ፈጽሞ ሊያመልጥ ሲል በአካባቢው በነበሩ አርሶ አደሮችና ማህበረሰቡ ጥረት ከነመሳሪያው እጅ ከፍንጅ በቁጥጥር ስር መዋሉ ተነግሯል። ለግድያው መንስኤ ነው የተባለው መተት አስደረክብኝ፣ በአዋቂ ቤት አስተነበይክብኝ በሚል የተቋጠረ ቂም እንደሆነ የተገኘው መረጃ ያመላክታል። እስካሁን የሟችና የገዳይ አትሌቶች ማንነት ለጊዜው አለመገለጹን ጠቅሶ ይስሐቅ በላይ የተባለ የሃትሪክ ስፖርት ዘጋቢ ዘግቧል። በቀጣይ ከፖሊስ የሚገኘው ዝርዝር መረጃ ይጠበቃል። ፍርድ ቤቱ የመጨረሻ ያለውን የሞት ፍርድ ውሳኔ አስተላለፈ። ሊያገባ ጥቂት ቀናት በቀሩት ወጣት ላይ የቀድሞ ፍቅረኛዬን አገባ በሚል በቀል አሰቃቂ ግድያ የፈጸመው ጸጋዬ ታደሰ በሞት እንዲቀጣ የጌዶ ዞን ከፍተኛ ፍርድ ቤት የመጨረሻ ውሳኔ አስተላልፏል። የዞኑ ፖሊስና አቃቢ ሕግ መምሪያዎች እንደገለጹት ወንጀሉ የተፈጸመው ሚያዝያ 14 ቀን 2018 ዓ.ም በገደብ ከተማ ነው። ተከሳሹ የአቢሲኒያ ባንክ ባልደረባ የነበረውን ወጣት ተመስገን ዳንኤልን ለመግደል የሞከረበት ሽጉጥ በመክሸፉ በስለት ደጋግሞ በመውጋት በአሰቃቂ ሁኔታ ሕይወቱ እንዲያልፍ አድርጓል። ወንጀለኛው የሟች እጮኛ የቀድሞ ፍቅረኛ ሲሆን ድርጊቱንም በቂምና በቀል ተገፋፍቶ ለረጅም ጊዜ አቅዶበት እንደፈጸመው ከአካባቢው ነዋሪዎችና ከፖሊስ የተገኘው መረጃ ያመለክታል። ተከሳሹ ፍርድ ቤት ቀርቦ ክሱን ክዶ በጠበቃ ቢከራከርም ፖሊስና አቃቢ ሕግ ጠንካራ የሰውና የሕክምና ማስረጃዎችን በማቅረብ ወንጀሉን ማረጋገጥ ችለዋል። ተከሳሹ በበኩሉ ምንም አይነት የመከላከያ ምስክር ማቅረብ አልቻለም። ፍርድ ቤቱ ግንቦት 17 ቀን 2018 ዓ.ም በነበረው ችሎት መነሻ ቅጣቱን ሞት በማድረግ ለግንቦት 26 ቀን የሁለቱንም ወገን የቅጣት አስተያየት ለመስማት ቀጠሮ ሰጥቶ ነበር። በዚህም መሰረት በዋለው ችሎት ከተከሳሽ የቀረቡ 2 ማቅለያዎችና ከአቃቢ ሕግ የቀረቡ 2 ማክበጃዎች እርስ በርስ በመቻቻላቸው ፍርድ ቤቱ የሞት ቅጣቱን አጽድቋል። ውሳኔውን ተከታትሎ እንዲያስፈጽምም ለዲላ ማረሚያ ተቋም ትዕዛዝ መተላለፉን መምሪያዎቹ ተናግረዋል። የንጹሃን እልቂት በአስቸኳይ ሊቆም ይገባል አሉ ኡስታዝ አቡበከር አህመድና ኡስታዝ አህመዲን ጀበል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ዋና ጸሐፊ ኡስታዝ አቡበከር አህመድና ኡስታዝ አህመዲን ጀበል በኦሮሚያ ክልል አርሲ ዞን በንጹሃን የኦርቶዶክስ ክርስትና እምነት ተከታዮች ላይ የተፈጸመውን ዘግናኝ ጥቃት በጽኑ አውግዘዋል። ኡስታዝ አቡበከር አህመድ በአርሲ ዞን አሰኮ፣ ሽርካና ሆንቆሎ ዋቤ ወረዳዎች ታጣቂዎች የፈጸሙትን ግድያና ማፈናቀል ሰይጣናዊ የጥፋት ተግባር ሲሉ የገለጹት ሲሆን ጥቃቱ በተደጋጋሚ የተከሰተ መፍትሄ አለመገኘቱ እጅግ የሚያሳምም መሆኑንም ጠቁመዋል። ይህንን እልቂት ለአንዴና ለመጨረሻ ጊዜ ለማስቆም ሁሉም ኢትዮጵያዊ እጅ ለእጅ ተያይዞ ሊቆም እንደሚገባም ጥሪ አቅርበዋል። በተመሳሳይ ኡስታዝ አህመዲን ጀበል በበኩላቸው የንጹሃን ክርስቲያኖች መገደል እንዲሁም የቤተ ክርስቲያንና የመኖሪያ ቤቶች መቃጠል ልብ ሰባሪ መሆኑን ገልጸዋል። ባለፉት ዓመታት መሰል ጥቃቶችን የፈጸሙ አካላትን በሕግ ቁጥጥር ስር መዋል አለመቻሉ አደገኛነቱን እንዳባባሰው ጠቁመው ለአንዲት ነፍስ መጥፋት ተጠያቂ የሆኑ ወንጀለኞች ሊቀጡ እንደሚገባና ለዘላቂ መፍትሄም ከስሜታዊነት በራቀ መልኩ በጋራ መምከር ግድ እንደሚል አሳስበዋል። ሁለቱም መሪዎች ለተጎጂ ቤተሰቦች መጽናናትን የተመኙ ሲሆን ለሀገሪቱ ዘላቂ ሰላምና መተዛዘን ጸሎታቸውንና ጥሪያቸውንም አስተላልፈዋል። ከዚህ አርሲ ላይ የደረሰ ካለው ግድያ ጋር በተያያዘ ድርጊቱን የፈጸሙት አካላት እነማን ናቸው? ከጉዳዩ ጀርባ ድብቅ እጃቸው የተዘረጋ ስውር ዓላማቸው የተሳካላቸውስ ከወዴት ናቸው? የሚሉ ጥያቄዎች ደጋግመው ይነሳሉ።
አርሲ ላይ ድብቅ ኔትወርክ ያላቸው የቆየ አጀንዳ የሚገፋቸው ሰዎችም እጅ ሳይኖርበት አይቀርም ሲባልም ሰማን። እውነት ከዚህ ጉዳይ ጀርባ የአንድ ወቅት ስመገናኑ አክቲቪስት ጀዋር መሐመድ እጅ ይኖርበት ይሆን? ኤርሚያስ ለገሰ ደርሶኛል ያለውን መረጃ ጠቅሶ እንዲህ ይተነትናል። ያገኘኋቸው መረጃዎች ትንሽ የሚያሳስቡ ናቸው። በምስራቅ አርሲ በተለይ ሸርካ ያልኳቸው አካባቢ የቆየ ቅራኔ እንዳለ ነው የሰማሁት። አንድ በኩል የብሔር ተኮር፣ በሌላ በኩል ሃይማኖት ተኮር የሆነ ቅራኔዎች አሉ። ያ ኤሪያ በተለይ ሻርካ የሚባለው የአቶ ጀዋር መሐመድ የሽብር ኔትወርክ ማዕከል በዛ ቦታ መሆኑን አጣርቻለሁ። ሁለተኛው ነጥብ እሱ ነው። ትልቁ የአቶ ጀዋር መሐመድ የሽብር ኔትወርክ የተከማቸው የተሰባሰበው እዛ አካባቢ ነው። ስለዚህ ጀዋር መሐመድ የሰበሰባቸው ዋነኛው የጸረ ሰላም የሽብር ኔትወርኮች ያሉት እዚህ ሽርካ የሚባለው ቦታ ላይ መሐመድ ትምህርቱን የተማረው እዛ አካባቢ ነው። የልጅነት ጓደኞቹም ያሉት እዛ አካባቢ ነው። ከቄሮ መዋቅር ጀምሮ ሲያደራጃቸው የነበሩ ሰዎች ያሉት አብዛኞቹ ኮንሰንትሬት ሆነው ወደ ከቄሮ ጥያቄ ከምላሽ ካገኘ በኋላ ወደ ቤቱ ሲገባ አደባባይ ላይ የቀሩት የቄሮ መዋቅር ቄሮ ስንል ይሄ ወደ ትጥቅ ምናምን ሄዶ የተቀላቀለው የጀዋር ሰዎች ናቸው። ይሄ የሽብር ኔትወርክ በቀጥታ የሚተሳሰረው ከጀዋር መሐመድ ጋር ነው እና ዝም ብላችሁ ጎግል ማፕ ላይ ገቡና ሽርካ ስኩል በሉ። ጎግል ማፑ ላይ ጀዋርን ታገኙታላችሁ። በእርግጥ ጀዋር መሐመድ በአንድ ቆየት ባለ ንግግሩ ላይ ሲያራምድ ከነበረው አቋም ተነስተው ሰዎች እንዲህ ቢጠረጥሩ ምናልባት መነሻ ምክንያት ይኖራቸው ይሆን? የኦሮሚያ ክልል ባለስልጣናት ደግሞ ነገሩ ከብሔርም ከሃይማኖትም ጋር ግንኙነት የለውም የሚል መግለጫን ሰጥተዋል። ህዝባችን ለሀገር አንድነት፣ ለሀገር ቀጣይነት፣ ለሀገር ሉዓላዊነት፣ ለስርዓት ቀጣይነት እንዲሁም በምርጫ ብቻ መንግስት የሀገር መንግስቱን ስልጣን መቆጣጠር የሚቻለው በምርጫ ብቻ በሰላማዊ ትግል ብቻ ነው በሚል አኳኋን በሚሊዮኖች ወጥቶ እንደተመዘገበ ሁሉ በሚሊዮኖች ወጥቶ ድምጹን ሰጥቶ ሀገርን ያሻግራል፣ ሰላሜንም ያረጋግጥልኛል የሚለውን ፓርቲ መርጧል። በዚህ የተደናገጠው ይሄ የፈሪ ስብስብ በአሰኮ ወረዳ ላይ ጥቃት ፈጽሟል። በጥቃቱም የንጹሃን ዜጎቻችን ህይወት አልፏል። ይሄን ብቻም ሳይሆን በቤተ ክርስቲያን ላይ ያነጣጠረ ጥቃትን ፈጽሟል። ይሄ ከአሸባሪው ቡድን ባህሪ የሚመነጭ ነው። በህዝብ አገልግሎት ላይ በጤና ተቋማት ላይ ጥቃት ፈጽሟል። ነገር ግን የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ኃይሎች አስፈላጊውን ዋጋ ከፍሎ የሚቀድመው የሰው ህይወት ስለሆነ የሰው ህይወት ለመታደግ የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ተቋማትን እንዲሁም የፌደራልም ሆኖ ህዝቡን የማረጋጋት መልሶ የማቋቋም ስራዎች እየተሰሩ ይገኛሉ። እንግዲህ ይሄ የሽብር ቡድኑ ዋና ዓላማ አንደኛው ቀደም እንደጠቀስኩት ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ የወሰደ እንደመሆኑ መጠን ያ አልሳካ ሲል የጭካኔ በትሩን በንጹሃን ላይ አሳርፏል። ዓላማው የብሔርና የሃይማኖት ግጭት አስነስቶ ማህበረሰቡ አንድነቱን ጠብቆ አብሮ የኖረውን እሴቱን ለመሸርሸር የእርስ በርስ ጦርነትን ለመቀስቀስ አስቦ ነበር ሲንቀሳቀስ የነበረው። ነገር ግን አብሮ የኖረ
ሙስሊሙም ክርስቲያኑም አማራውም ኦሮሞውም በጋራ የሚኖርበት አካባቢም ስለሆነ ህዝቡ ሳይለያይ ሳይከፋፈል የጠላትን ተልኮ ማክሸፍ ተችሏል ማለት ነው። ከዚህ የከፋ ጉዳት ይደርስ ነበረ። ማህበረሰቡን መስዋዕትነት ከፍሏል። መንግስትም መስዋዕትነት ከፍሎ ቀበሌውን የመቆጣጠር ስራ ተሰርቷል። አሁንም ዳግም ጥቃት እንዳይፈጸም ማህበረሰቡ ከመንግስት ጋር ተቀናጅቶ መረጃዎችን የመስጠት ከመንግስት ጋር ሆኖ ጠላቶችን የመመከት ኃላፊነቱን አጠናክሮ እንዲሰራ ጥሪያችንን እናስተላልፋለን። ባለስልጣኑ በኦነግ ሸኔ የተፈጸመ ያሉትን ጥቃት የማስቆም ኃላፊነትም የራሳቸውና የመንግስት እንደሆነ የሚናገሩም አሉ። እርምጃ መወሰድ መጀመሩንም ጭምር በመጥቀስ ምናንም በመግደል ቤተክርስቲያን በማቃጠል ምን በማድረግ ምን ማምጣት ይቻላል? መንግስትም እንደ መንግስት በተደጋጋሚ እንዲህ አይነት ነገሮች የሚከሰቱባቸው ቦታዎች ላይ አጠቃላይ በአገር አቀፍ ደረጃ ያው የጸጥታ ስራው የመንግስት ኃላፊነት ነው። አሁንም እንደሰማነው እርምጃውን ተከትሎ የጸጥታ ኃይሎች ገብተው እንትን እያሉ ነው። እነ ጀዋርም እየተንጫጩ ነው። ምናልባትም እነሱ ልከዋቸው ሊሆን ይችላል። ይሄንን ጀዋር መሐመድ በምርጫው ስለደነገጠ የጠቅላይ ሚኒስትር አብይ መንግስት ራሱ ያቀነባበረው ነው ብሎ ጽፎ ሳይ ከመሬ ነው ምለው አሁን ጤንነቱን እስከ መጠራጠር እየሄድኩ ነው። ራሱ ከሌለበት የነውር ጥግ ነው። ወንጀለኞችን ለመደበቅ ወንጀለኞችን ለመሸፈን የሚደረግ አደገኛ ኃላፊነት የጎደለው ተግባር ነው። እነ ሚስጥረ ስላሴ ታምራት አዲስ ውዝግብ ተነስቶባቸዋል። ፓርላማ አንገባም የሚል መግለጫ ማውጣታቸውን ተከትሎ ቀድሞስ ቢሆን ማን ተወዳደሩ አላችሁ የሚል ጥፊ ደጋግሞ እያጮላቸው ነው። ከምርጫው በፊት ማሸነፍ እንችላለን የሚሉ ሰዎች ካሉ የድኩማን ሰዎች ትብብር ነው ብሎ መሳይ መኮንን የኢህአፓውን አለቃ ጋብዞ ስድብ ቀረሽ ትችት ሲያዘንብ ነበረ። አሁን ደግሞ ከምርጫው በኋላ ብናሸንፍም ፓርላማ አንገባም የሚል መግለጫቸውን ተከትሎ የመሳይ የቀድሞ የሥራ ባልደረቦች ምላሳቸውን ማላቀቂያ ነገር አዋቂነታቸውን ማስመስከሪያ አድርገዋቸዋል። መጀመሪያውኑ ባትወዳደሩ ይሻል ነበር እያሉ የፕሮግራማቸው ማድመቂያም አድርገዋቸው አርፈዋል። አሁን ተቃውሞ አሰሙ። ምርጫው ፍትሃዊ አይደለም ተጭበርብሯል ይላል እንዴ! ትናንትና ምን ስትል ነበረ? ትናንትና ምርጫ ቦርድ ማለት ኮምፒውተር ሰጠን፣ ፕሪንተር መውሰድ ትችላላችሁ አለን እያለ በፍርፋሪ በቁሳቁስ ምርጫውን ህጋዊ ለማስመሰል ፍትሃዊ፣ ዲሞክራሲያዊ፣ አሳታፊ ለማስመሰል ስንት መግለጫ ነበር የሰጠው የምርጫ ዘርፍ ኃላፊያቸው። ምን እያላችሁ ነበር ስታሞግሱ የነበራችሁት? በዚህ ሂደት ውስጥ ጭራሽ ከተቃዋሚ የማይባልን ነገር ትናንት ያን ብለው ዛሬ ደግሞ ወንበር አጡ መሰለኝ ተጭበርብሯል ምናምን ይሉኛል። ወደሽ ከተነፋሽ ቢረግጡሽ አይከፋሽ ወይ? ሰርጎ ገብተውባችኋል። ሰው እነ ይስሐቅ ወልዳ ለካ በቃኝ ያሉት ለዚህ ነበር። አንፈልግም ራሴን አግድያለሁ ያሉት እንዲህ አይነት ነገር ሊከሰት እንደሚችል ነበር። ምን ለማድረግ ገባችሁ እንዴ? የምርጫ ዘርፍ እኮ አስተባባሪያችሁ እኮ ብንመረጥም ሀገር አንመራም፣ ብልጽግና ይበልጠናል እኮ አለ። ቅስቀሳ ላይ የብልጽግና ያህል አቅም የለኝም እያለ እንዴት እሱን መርጠዋል? አቅም ከሌለ ለምን ታደርግልኛለህ ነው የሚለው። ይሄን የሰጠው በምርጫ ቅስቀሳና በኢንተርቪው ላይ ኃላፊያችሁ የምርጫ ዘርፍ አድርጋችሁ የጠራችሁት። እንደነሱ እውቀት የለንም እንግዲህ የብልጽግና እውቀት ቀጠበ ነው። እንደነሱ ብቃት የለንም፣ እንደነሱ ሀገር መምራት አንችልም ካለ ከነሱ ያነሰማ ለምን ምን ያደርግልናል? ቅስቀሳቸው የወደቀ ትናድቅ። ቀጥሎ ደግሞ ምርጫ ቦርድስ እንደዚህ ተብሎ እኛ ስለ ፍትሐዊነቱ ስለምን ሰው ያወራል ብሎ ስለ ትልቅ ነገር ሲጠበቅ ወይ እንዴት አይነት ስልክ ደውዬ አላጣቸውም። ቅዳሜና እሑድ ይሰራሉ። አንዳንድ ኮምፒውተር እና እንደ ትልቅ ነገር ይመስክሩ ወጥተው እያንዳንዱ ፓርቲዎች ይችላሉ። ከአንተ በስተቀር ማንም ያን ያለ የለም። ኮምፒውተር በጣም ተራ ሸቀጥ ነው። ስለዚህ ዛሬ የምታቀርቡት አቤቱታ ለዚህ ነው። ደግሞ ብልጽግና እንደዚህ ነው የሚገድላቸው። አያቸው ከሰው ይነጥላችሁና ከነጠላችሁ በኋላ ይስቅባቸዋል። ስለዚህ የይስሐቅ ወልዳይ
ውሳኔ ትክክል ነበረ። እኔ ይህን ስናገር ትንሽ ሪዘርቬሽን አለኝ። በግል ልማቃቸው ጠንካራ ሰዎች አሉ። ቅድም እንደነገርኩሽ እንደነ ፕሮፌሰር ዝናቡ እንደነ መጋቢ አብርሃም ሃይማኖት ግን እንትን ሲደረግ ጅምላ ስትሆኝ ይተባበራለሁ ምስቲ ሰርጎ ገብ ሁሉ ይገባና ጠቅላላ የተበላሸ ነገር ነው የሆነው። ስለዚህ ቻሉት፣ እንግዲህ ቻሉት። አሁን የኢህአፓ ድምፅ ይከበር ምንልበት ጊዜ ላይ አይደለንም ያለነው። ሌላ ትልቅ ስራ አለብን ለማለት ነው። ኳሱን ከቀድሞ ጓዶቹ ተቀብሎ ያጎነው ኤርሚያስ ለገሰ ደግሞ ይህ አይነቱ ውሳኔ የተበላ ቁብ ነው ባይ ነው። ከተወዳደርክ በኋላ በስሜ አትገቡም ብትል አብሮ አይሄድም ባይሆን ይሄ የመሸነፋችሁ ማሳያ ሳይሆን አይቀርም ብሎ የትችት ሰይፉን አንስቶባቸዋል። ትብብር ነው ኢትዮጵያ። አባሎቻችን ብትመርጡም እንኳ በጥምረት ውስጥ ስም ወደ ምክር ቤት መግባት አትችሉም። የዘንድሮ ምርጫ የጨረባ ምርጫ ዴሞክራሲን ያላዋለደ መፍትሄም ያልፈየደ ነው። ውጤቱ ምንም ይሁን ምን ማናችሁ ምጮች በትብብሩ ስም ወደ ምክር ቤት ወደ ፓርላማ ማለት ነው ብትገቡ ፍጹም ተቀባይነት የለውም። የተበላ ቁብ እኮ ነው። ኦልሬዲ ተወዳድረሃል። ከተወዳደርክ በኋላ ዛሬ መተህ ብታሸንፉ እንኳን በትብብር ስም መግባት አትችሉም። ትብብር ያሸነፈበት ክልል አለ ወይ ወረዳ ወይ ምናምን አሸንፏል አልመሰለኝም። እና በጋራ ሊስማሙ ይችላሉ። ሁሉም የትብብሩ ሰዎች ቁጭ ብለው ሁሉም ስለተወዳድረው ህዝቡ ስለቀጣቸው የሚገቡ አይመስለኝም። ጠቅላይ ሚኒስትር አብይ አህመድ ምን ያክል ጊዜ ኢትዮጵያን እየመሩ ይቆያሉ? እንደ ንጉሠ ነገሥቱ ኃይለ ሥላሴ 40 ዘመን ወይንስ ንጉሱን ከስልጣን ፈንግሎ ወንበር እንደተቆናጠጠው ደርግ 17 ዓመታት? ወይስ ደርግን የእግር እሳት ሆኖበት ወደ ዙምባቤ ማስኮብለሉት ኢትዮጵያን እንደ ሰማ ቅልጦ እንደ ገል ቀጥቅጦ ገዛት እንደነበረው ኢህአዴግ 3 አስርተ ዓመታት? በዚህ ጊዜ ውስጥ ታምራት ላይኔ መለስ ዜናዊን ያህል ማርያም ደሳለኝ የተፈራረቁም ቢሆን የቁንጮውን የመለስ ዜናዊን ያህል ግን አልነበረውምና ማንጸሪያውን በሟቹ የቀድሞ ጠቅላይ ሚኒስትር አንጻር ውሰዱልን። ታዲያ ጠቅላይ ሚኒስትሩ ስልጣን ላይ ከወጡ 8 ዓመታት ማለፋቸውን 2 ምርጫዎችን መደረጋቸውን ያስተዋሉ ሰዎች አንድ ጥያቄን ብለው ምክረ ሐሳብ ማስቀመጥ ጀምረዋል። ጠቅላዩ ተተኪያቸውን ማዘጋጀት አለባቸው የሚል። ከ2 የምርጫ ተርም በኋላ በስልጣን ላይ አታዩኝም የሚል ቃል በለውጡ ማግስት ሰሞን ገብተው የነበሩት አሁን በቅርቡም ሕገ መንግሥት የምናሻሽለው ምክክርም የምናደርገው የስልጣን ቆይታችንን ለመገደብ ነው የሚል ንግግር ያሰሙት ጠቅላይ ሚኒስትር አብይ አህመድ ከወዲሁ ተተኪያቸውን ካላዘጋጁ አገር ትበደላለች እያለ ነው ስዩም ተሾመ። ኢትዮጵያ ስር የሰደደ ችግር ያለበትን ሀገር ለመቀየር ምን ያስፈልጋል ስለው ቪዥነሪ ሊደር ራዕይ ያለው እና ምን ያስፈልገዋል መሰለህ? ተተኪ ያስፈልገዋል። ተተኪ በትንሹ 2 እና 3 ተተኪ ማዘጋጀት አለብህ። አሁን አንተን የሚተኩ ኮምፒተንት የሆኑ አሁኑኑ ማዘጋጀት ያስፈልጋል። ዶክተር አብይን የሚተኩ አመራሮች አሁን ማዘጋጀት አሁን አሉት